ደንግጫለሁ። እንዴት መናገር እንዳለብኝ በርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት ብነግራቸው ማንም ሰው አያምነኝም። ምክንያቱም ስለሚያውቅ እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊነት ነው። መናኑ ምን አገባው? ከዛ ደግሞ መጠየቅ ካለባችሁ ልጅቷን በመጀመሪያ ደረጃ ልጅቷን ስላስፈራራችኋት ነው ይመስለኛል። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ዛሬ አንድ ምነግራችሁ ነገር አለ። እኔ በጣም ደንግጫለሁ። እንዴት መናገር እንዳለብኝ በርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት ብነግራቸው ማንም ሰው አያምነኝም። ምክንያቱም ስለሚያውቁኝ አያምኑኝም። አለማመናቸውን አልፈርድባቸውም፣ ግን ኢየሱስን አየሁት። ማታ እየጸለይኩ ነበረ። ለሊት ተነስቼ እየጸለይኩ ነበረ። ሁል ጊዜ እንዲናገረኝ ወይም እንዲነካኝ እጸልይ ነበረ። ሲነካኝ ይሰማኛል፣ አውቃለሁ። መንፈስ ቅዱስ ሁሌ ሲነካኝ ይታወቀኛል። ግን በቃ ሰዎች ምስክርነታቸውን ብዙ ጊዜ ስለምሰማ ጌታ ሆይ እኔስ መቼ ነው ማየክ ምናምን ነገር ብዬ እጸልይ ነበረ። ለሊት 9 ሰዓት ላይ እየጸለይኩኝ በጣም ትልቅ ኃጢአት ነበር በውስጤና ስለዛ ኃጢአት በጣም አምርሬ ንስሐ ገባሁ። ዳግም ስለዛ ኃጢአት ላይ ወደዛ ኃጢአት ላልመለስ በቃ ንስሐ ገባሁ። በጣም ንስሐ ገባሁና ከዛ ጨለማ ውስጥ ነው የምጸልየው። ታላቅ ብርሃን በዚህ ጋር እኔ ስልኬ መዝሙር ስለምከፍት ብዙ ጊዜ ገልብጬው ነበር። ምናልባት ስልኬ ይሆናል ብዬ ስልኬን ሰው ስልኬ አይደለም አይንን ጨፍኛለሁ። ግን ያይ አይደለም ሊነካኝ ስሙን እንኳን መጥራት የማይገባኝ ኃይለኛ ኃጢአተኛ ሴት ነኝ። እና ደግሞ እኔ አላውቀውም ኢየሱስን አላውቀውም ነበር። በቃ ስሙን ብቻ ነበር ማውቀው። ህግ ጋር ልንሄድ ነው። እሺ እና ምን አገባት ታዲያ ቤተክርስቲያኗ ምን አገባት? አሁን ለምሳሌ እኔ እንደው አንዳንዴ ባካችሁ ሶሻል ሚዲያ ላይ እውቀት ባለው ነገር አውሩ። ላይክ እውቀት ባለው ማለት ምን ማለት ነው? ላይክ ተቋምን የሆነ ግለሰብ መጥቶ በፈነጨ ቁጥር እኔ ለምሳሌ አሁን እኔ አንድ ተራሳው ነኝ። እሺ እኔ አንድ ምመን ነኝ። የኦርቶዶክስ እምነት ተከታይ ምመን ነኝ። የቤተክርስቲያኗ ተከታይ ምመን ነኝ። ከዛ እኔ የሆነ ጥፋት ባጠፋ በእኔ ወንጀል ቤተክርስቲያን አትጠየቅም። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ። እንደውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎችን ስናያቸው ምናምን ለኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምና ሪሊጂየስ ፖለቲክስ ነው እስልምና በቃ አለቀ። ስለዚህ ሪሊጂየስ ፖለቲክስ አይደለም እኛ የሚያስፈልገን ወርሺፕ ነው የሚለው እሳቤ ያለን። ከዛ አንፃር ለእስልምና ያለን አመለካከት ያፈነገጠ በጣም ከማፈንገጥም ወደ ጥላቻ ያዘነበለ ነበር። ሱብሃንአላህ አንድ አምላክ አለ፣ እሱን ታምናለህ። ለሱ ደግሞ መገዛት አለብኝ ብለህም ታምናለህ። ነገር ግን እንዴት ነው መገዛው? እንዴት ነው ማመልከው የሚል ደግሞ ጥያቄ አለ። ስለዚህ ይሄ ጥያቄ ነው ወስዶ እምነት አልባ ደጅ አደረሰ። ኢየሱስ አባ አይቴ በይቴ አሹ ኢየሱስ አባ አይቴ በይቴ። ብፁዕነታቸው ባስተማሩት የቋንቋ ትምህርት አምነው 15 ነፍሳት ወደ ቅዱስ ቤተክርስቲያን ተመልሰዋል። እግዚአብሔር ምስጋና ይሁን። ብፁዕነታቸው በረከት ይደርብን። ሐምሌ 12 2018 ዓመተ ምህረት
ይሄንን ቁልፍ ቀየርኩት እኔ ወደ መኪና። አትቀይርለት። እኔ እኮ ልቀይር ነው ወደ መኪና። ተው ብዙ መኪና ይሆናል። ተው። ውጭ ሀገር ሄደሽ ታውቂያለሽ? አላውቅም። ሰውም ሸኝቼ አላውቅም። ቦሌ ራሱ በዛ አልፋለሁ። እንግዲህ ውድ ቻናሌ ቤተሰቦች የዛሬውን ቪዲዮ አብረን ተመልክተናል። ከተመለከትነው ነገር ሁሉ ትልቁ ቁም ነገር ያለው እዚህ ጋር ነው። ክርስትና በሰው ስሜት በዛቻ ወይም በግድ የሚሆን ነገር የለውም። ክርስትና የፍቅር የእውነትና የውስጥ መለወጥ መንገድ ነው። ይህቺ ሴት ኢየሱስን አየሁት ብላ የተናገረችው ነገር ምናልባት በወቅቱ በቀልድ ወይም በዋዛ የተነገረ ሊሆን ይችላል። ነገር ግን በእርሷ አፍ የወጣው ኢየሱስ የሚለው ስምና ከጀርባው ያለው የእውነት ኃይል የ15 ሰዎችን ሕይወትና አስተሳሰብ ሙሉ በሙሉ ወደ ቅድስት ወደ ተዋህዶ እምነት ለውጧል። ይህ የሚያሳየን የክርስትና መሰረት በሰዎች የቃላት ጨዋታ ሳይሆን በራሱ በኢየሱስ ክርስቶስ ሕያውነትና ዳኝነት ላይ የተመሰረተ መሆኑ ነው። በሌላ መልኩ ደግሞ ወደ እስልምና እምነት መመለስ አንፈልግም የሚለው የሰዎች ውሳኔ የሚመጣው እውነትን ከወደዱና የክርስትናን የሰላምና የፍቅር መንገድ ከተረዱ በኋላ ብቻ ነው። ክርስትና ማንንም አያስገድድም፣ ነገር ግን በር ላይ ቆሞ ያንኳኳል። የከፈተለት ደግሞ እውነተኛው አዳኙ ኢየሱስ ክርስቶስ የኢየሱስ ክርስቶስን ሰላም ያገኛል። አዲስ እንደመሆናችን መጠን እዚህ ቻናል ላይ እውነትን፣ ፍቅርና ተገቢ የሆኑ ውይይቶችን ማቅረባችንን እንቀጥላለን። የዛሬውን ቪዲዮ ከተወደዳችሁት ከተመቻችሁ ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጉን፣ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መንካታችሁን አትርሱ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ሰላምና ፍቅር ሁላችን ይሁን። ቻው። ያን ሚዲያን ሰብስክራይብ ያድርጉ። ሰላም ቤተሰብ፣ የዛሬው ቪዲዮ እንዴት አያችሁት? 15 ሰዎችን ወደዚች ወደ ቅድስት ቤተክርስቲያን ተዋህዶ እምነታችንን የመራበት ልዩ አጋጣሚ እንዴት አያችሁት? ሀሳባችሁን በነጻነት ኮሜንት ላይ አስፍሩልኝ። በድጋሚ ቪዲዮውን ላይክ ያድርጉት በፍቅር እንጠይቃለን። ቻናሉ አዲስ ከሆኑ ሰብስክራይብ ማድረጉን አይርሱ። ደህና ሆኖልኝ። ያም ሚዲያን ሰብስክራይብ ያድርጉ።